ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። በቅድሚያ አማርስ ዜናዎችን ላሰማችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። የፋኖ ኃይሎች በጎንደርና ሸዋ የተለያዩ አካባቢዎች በተደረገው ውጊያ ድል መቀዳጀታቸውን ያስታወቁ ሲሆን የብልጽግና አገዛዝ በቆቦና ወልዲያ ቀጠና የተቀናጀ ውጊያ ሊከፈትብኝ ይችላል በሚል አዲስ ዝግጅት እያደረገ ይገኛል ተብሏል። ዝርዝሩ ተዘጋጅቷል። አሜሪካ በመካከለኛው ምስራቅ ለሚገኙ አጋሮቿ የቢሊዮን ዶላሮችን የጦር መሳሪያ ሽያጭ ፈቀደች። የጦር መሳሪያ ሽያጭ ከተፈቀደላቸው ውስጥና 7 ቢሊዮን ዶላር እንድትገዛ ከተፈቀደላቸው ሀገራት መካከል አረብ ኤሚሬቷ አንዷ ሆናለች። በዝርዝር እናያለን። የመካከለኛው ምስራቅና የፋርስ ባህረ ሰላጤ ውጊያ ዛሬም በሰፊው ቀጥሏል። የኢራን አብዮታዊ ዘብ ቃል አቀባይ በተፈጸመባቸው ጥቃት ተገድለዋል። ኢራን ደግሞ የብሪታንያ ጦር ሰፈሮችን አሜሪካ እንድትጠቀም መፍቀድ ጠብ አጫሪነት ነው ስትል ለብሪታንያ ማስጠንቀቂያ ሰጥታለች። እስራኤል በኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባ መፈጸሟም ተሰምቷል። አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በሰፊው ቀጥሏል። የፋኖ ኃይሎች በጎንደርና ሸዋ የተለያዩ አካባቢዎች በተደረገው ውጊያ ድል መቀዳጀታቸውን ያስታወቁ ሲሆን የብልጽግና አገዛዝ በኩሉ በቆቦና ወልዲያ ቀጠና የተቀናጀ ውጊያ ሊከፈትብኝ ይችላል በሚል አዲስ ዝግጅት እያደረገ ይገኛል ተብሏል። በዛሬው ዕለት መጋቢት 11 2018 ዓ.ም ማዕከላዊ ጎንደር ዞን ደጎማ ቀጠና የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የአገዛዝ ጦር ወታደራዊ ሬሽን ለማቀበል በከባድ መሳሪያ ታጅቦ በማክሰኝት ወደ ደጎማ ለማለፍ ሲሞክር ነው ፋኖ ኃይሎች ተኩስ የተከፈተበት። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ህዝብ በኩልም የአገዛዝ ጦር ወደ ደጎማ ከተማ ሲንቀሳቀስ ደጎሎና ድንዛ አካባቢ ላይ በፋኖ ኃይሎች በተከፈተበት ውጊያ 30 ያህል ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲል አረጋግጧል። በተያያዘም በዞኑ ወገራ ወረዳ ከአምባ ጊዮርጊስ ከተማ ወደ ኮሶያ አካባቢ በተንቀሳቀሰው የአገዛዙ ኃይል ላይ በተወሰደ እርምጃ በርካቶች ተጎድተዋል ሲል አፋብን አክሎ አስታውቋል። በተጨማሪም በቀጠናው ደቡብ ጎንደር ዞን ከደብረ ታቦር ከተማ ቅርብ ርቀት አለምሳጋ የተባለ አካባቢ ለተከታታይ 7 ሰዓታት ውጊያ መደረጉ ተሰምቷል። በተለይም በአለምሳጋ አካባቢ ሰባረው መንገድ እና ቆላይ በተባሉ አካባቢዎች በተደረገው ውጊያ የአገዛዙ ጦር በፋኖ ኃይሎች ከበባ ውስጥ ገብቶ ከፍተኛ ጉዳት ደርሶበታል የተባለው። በተመሳሳይ በክልሉ ሸዋ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። በትላንትናው ዕለት በአንኮበር ወረዳ ደረፎ የተባለ አካባቢ የፋኖ ኃይሎች በከፈቱት ውጊያ ቁጥራቸው በውል ያልታወቁ የአገዛዙ ጦር አባላት የሞትና የአካል ጉዳት አስተናግደዋል ነው ያለው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ። በዚህ ጥቃት ጉዳት የደረሰባቸው የአድማ ብተናና የሚሊሻ አባላት ናቸውም ተብሏል። በሌላ በኩል የብልጽግና አገዛዝ በሰሜን ወሎ ቆቦ፣ ግዳን፣ ጉባላፍቶ ወረዳዎችን ጨምሮ በቀጠናዊ ፋኖ ኃይሎችና የትግራይ ኃይሎች በትብብር ውጊያ ሊከፍቱበት ተዘጋጅተዋል በሚል ስጋት እንደተፈጠረበት የኢትዮኒውስ የአካባቢ መረጃ ምንጮች ተናግረዋል። አገዛዙ ከቀናት በፊት ጀምሮ ትግራይ ካልዋ ምላሽ ናት በሚል ውጊያ ሊከፈትባችሁ ስለሆነ ተዘጋጁ እያለ አካባቢውን ማህበረሰብ ለውጊያ እየቀሰቀሰ ስለመሆኑ መዘገባችን የሚታወስ ሲሆን ይህ ቅስቀሳ ለአገዛዙ ያመጣለት ለውጥ የለም ብለዋል ነዋሪዎቹ። የአካባቢው ህዝብ ለብልጽግና አገዛዝ ቅስቀሳውን ጆሮ መንፈጉን ተከትሎ ብልጽግና ግምገማ አድርጓል የሚሉት የኢትዮኒውስ የመረጃ ምንጮች ከዚህ በላይ ራሳችን ማታለል የለብንም። ፋኖና የትግራይ ታጣቂዎች ውጊያ ውስጥ አይገቡም። ስለዚህ የራሳችን ዝግጅት ማጠናከር ነው ምርጫችን በሚል መመሪያ ወርዶ የአካባቢው አገዛዙ መዋቅር ውጥረት ውስጥ ገብቷል ብለዋል። በቆቦ፣ ግዳን፣ ጉባላፍቶና አካባቢው ባለው የብልጽግና አገዛዝ በኩል አሁን ላይ የፋኖ ኃይሎችና የትግራይ ኃይሎች እርስ በርስ የሚጓጉ ሳይሆን በእኛ ላይ ትብብር በሚጓጉ ደረጃ ላይ ደርሰዋል የሚል ግምገማ መቅረቡ ነው የመረጃ ምንጮች የተናገሩት። ብልጽግና ፋኖና የትግራይ ኃይሎች በቀጠናው ተባብረው ሊወጉኝ ይችላሉ የሚል ግልጽ ግምገማ ማድረጉን በዚህም ግምገማ ተከትሎ አገዛዙ አዳዲስ ወታደራዊ እንቅስቃሴዎች እያደረገ ይገኛል የሚሉት የመረጃ ምንጮች
በተለይም በቆቦ ወረዳ ሆርማትና ጮቢ በር አካባቢ ተጨማሪ ምሽጎችን እየቆፈረ ነው ሲሉ ተናግሯል። በተጨማሪም በዞኑ ቀዩ ጋሪ አካባቢ መከላከያ ከመደበኛ ተዋጊ ወደ ሽምቅ መያዝ ስልት እንዲያተኩር በወልዲያ ዙሪያ በሚገኙ በቅሎ ማነቂያ፣ ቃሊም፣ ዶሮ ግብር፣ ስሪንቃ፣ መርጦና ሌሎች አካባቢዎች ደግሞ የከባድ መሳሪያ ድብደባና የአየር ኃይል ስምሪት እንዲጠናከር በጦር አዛዦች በኩል መመሪያ ወርዷል ሲሉ የመረጃ ምንጮች ጨምሮ ተናግረዋል። አሜሪካ በመካከለኛው ምስራቅ ለሚገኙ አጋሮቿ የቢሊዮን ዶላሮችን የጦር መሳሪያ ሽያጭ ፈቀደች። በቢሊዮን ዶላሮች ሽያጭ ከተፈቀደላቸው መካከል አረብ ኤምሬት አንዷ ሆናለች። በመካከለኛው ምስራቅ እየተካሄደ ያለው የኢራን ጦርነት በከረበት በዚህ ወቅት የአሜሪካ ውጭ ጉዳይ ሚኒስትር ለተባበሩት አረብ ኤምሬት፣ ለኩዌትና ለዮርዳኖስ ግዙፍ የጦር መሳሪያ ሽያጭ እንዲካሄድ ፈቃድ መስጠቱ ተሰምቷል። የተባበሩት አረብ ኤምሬት ከ8.4 ቢሊዮን ዶላር በላይ የሚያወጣ የኤፍ-16 ተዋጊ ጄቶች፣ ጥይቶች፣ ዘመናዊ ራዳር ሲስተሞችና የመካከለኛ ርቀት የአየር ለአየር ሚሳይሎች እንዲሸጡላት ተወስኗል የተባለው። ሌላ ውሳኔ ያገኝላት ኩዌት ለሚሳይል መከላከያ የሚያገለግሉ እጅግ ዘመናዊ የራዳር ሲስተሞች በ8 ቢሊዮን ዶላር ከአሜሪካ እንዲሸጡላት ተወስኗል። ዮርዳኖስ ለተዋጊ አውሮፕላኖቿና ለጥይት አቅርቦት ድጋፍ የሚውል የ7.5 ሚሊዮን ዶላር ግምት ያለው ወታደራዊ ቁሳቁስ ከአሜሪካ ታገኛለች ነው የተባለው። ይህ ውሳኔ የተላለፈው በኢራንና በጎረቤቶች መካከል ያለው ወታደራዊ ግጭት እየተባባሰ መጣበት ወቅት ነው። በቅርቡ በወጡ መረጃዎች መሰረት የኤምሬትስ ከኢራን የተተኮሱ 4 ባሊስቲክ ሚሳይሎችና 26 ድሮኖች አየር ላይ መታ መጣሏም ታስታውቃለች። የእስራኤል ጦር በሰሜናዊ ኢራቅ ላይ ጥቃቶችን እየፈጸመ ሲሆን በኢራን ኢስፋን ከተማ በሚገኙ ታሪካዊ ቦታዎች ላይ የ500 ሚሊዮን ዶላር ውድመት መድረሱ ተሰምቷል። የአሜሪካ ውጭ ጉዳይ ሚኒስቴር ውሳኔውን ለአገሪቱ ኮንግረስ በይፋ ያሳወቀ ሲሆን ሽያጩ በቀጠናው ያለው ወታደራዊ ሚዛን ለመጠበቅና የአጋር ሀገራትን የመከላከያ አቅም ለማጠናከር ያለመ ነው ተብሏል። በሌላ በኩል ሩሲያ በባህረ ሰላጤው አካባቢ ያለው ግጭት በጣም ተወጥሯል ያለች ሲሆን የዲፕሎማሲ መፍትሄ እንዲያገኝ ጥሪ አቅርባለች። በመካከለኛው ምስራቅና በፋርስ ባህረ ሰላጤ የሚካሄደው ውጊያ ዛሬም በስፋት ቀጥሏል። እስራኤል የኢራን አብዮታዊ ዘብ ቃል አቀባይን በፈጸመችው ጥቃት ገድላለች። ኢራን የብሪታንያ ጦር ሰፈሮችን አሜሪካ እንድትጠቀም መፍቀድ ጠብ አጫሪነት ስትል ለብሪታንያ ማስጠንቀቂያ አርሳለች። እስራኤል ደግሞ ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎችን መፈጸሟ ተሰምቷል። የኢራን አብዮታዊ ዘብ ቃል አቀባይን በአሜሪካና እስራኤል ጥቃት መገደላቸውን የአገሪቱ መገናኛ ብዙሃን ናቸው የዘገቡት። የኢራን አብዮታዊ ዘብ ቃል አቀባይና ምክትል ህዝብ ግንኙነት አሊ መሐመድ ናኢም በአሜሪካና እስራኤል ጥቃቶች መገደላቸውን የኢራን ብሔራዊ ቴሌቪዥን አስታውቋል። አሊ መሐመድ ናኢም የአብዮታዊ ዘቡን ለ4 አስርተ ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል ሲል ፋርስ የዜና ወኪል ዘግቧል። አሜሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ጦርነት ከከፈቱበት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮች ተገድለዋል። የቀድሞው ጠቅላይ መሪ አያቶላህ አሊ ካሜኒ ጦርነቱ በጀመረ በጥቂት ቀናት ውስጥ የተገደሉ ሲሆን ሌሎች የሀገሪቱ ከፍተኛ አመራሮችና የአሜሪካ የእስራኤል ጥቃት ተከትሎ መሞታቸውም ተገልጿል። ኢራን ታዲያ አሁን ላይ ያላት አመራሮችና ሌሎቹ ጦርነቱን አስቀጥሏል። ኢራን ዛሬ የብሪታንያ ጦር ሰፈሮችን አሜሪካ እንድትጠቀም መፍቀድ ጠብ አጫሪነት ስትል አስጠንቅቃለች። ኢራን የብሪታንያ ጦር ሰፈሮች አሜሪካ እንድትጠቀም መፍቀድ ጠብ አጫሪነት ነው ስትል ለዩኬ መናገሯን የኢራን መገናኛ ብዙሃን ናቸው ይፋ ያደረጉት። አሜሪካ የዩክሬን ወታደራዊ ሰፈር መጠቀሟን በግልጽ ባይታወቅም ታዲያ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዩኬ አቻቸው ዮቬት ኩፐር ጋር ባደረጉት ውይይት ዩኬ ለአሜሪካ የምትሰጠውን የትኛውም ድጋፍ ሁኔታው እንዲባባስ እንደሚያደርግ መናገራቸው ጠቅሷል። አራግቺ የዩኬና ሌሎች የአውሮፓ ሀገራት አሜሪካና እስራኤል ለፈጸሙት ግልጽ ጥቃት የሚከተሉት ለአንድ ወገን ያደለም አቀራረብ መሆኑን በመናገር ወንጅሏቸዋል። አራግቺ በተጨማሪም ዩኬ የእስራኤል በሳውዝ ፓርስ የጋዝ ማምረቻ ላይ የፈጸመችው ጥቃት ባለማውገዟ ተችቷታል ተብሏል። በጉዳዩ ላይ የብሪታንያ መንግስት እስካሁን ድረስ ምንም ያለው ነገር የለም። ቢቢሲ የዩኬ የውጭ ጉዳይ ቢሮን በጉዳዩ ላይ ምላሽ ቢጠይቅ ምላሽ አላገኘውም ብሏል። እስራኤል ደግሞ በኢራን ላይ የምትፈጽመው ጥቃት ተጠናክሮ ቀጥሏል። እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎች ትፈጽማለች። የዓይን እማኞች ለቢቢሲ ፐርሺያ እንደተናገሩት ከባድ ፍንዳታዎች በዋና ከተማዋ ቴህራን ተሰምተዋል። የእስራኤል ጦር በኢራን በሚገኘው የመንግስት መሰረተ ልማት ላይ ጥቃቶች ፈጽሟል። ሐሙስ ዕለት እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎች መውደማቸውን ተከትሎ ስጋቶች ጨምረዋል። ሌሊቱን ቴህራን ወደ እስራኤል ሚሳይሎችን ያስወነጨፈ ሲሆን ቴል አቪቭ ማክሸፏን አስታውቃለች። እስራኤል የሚፈጸሙባት ጥቃቶችና የሚደርሱ ጉዳዮችን በመሸፋፈን በሚዲያ በኩል ግልጽ ምላሽ አትሰጥም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት በሰጡት ጋዜጣዊ መግለጫ
በመግለጫው ኢራን መውደሟንና ዩራኒየም ማበልጸግም ሆነ ባሊስቲክ ሚሳይል ማምረት አትችልም ሲሉ ተናግረዋል። በዚህ ሳምንት ቴህራን እስራኤል በሳውዝ ፓርስ ጋዝ ማምረቻ ስፍራ ላይ የፈጸመችው ጥቃት ተከትሎ የአጸፋ እርምጃ የወሰደች ሲሆን ይህም የጋዝ ዋጋ እንዲጨምር አድርጓል። ሐሙስ ዕለት ደግሞ በዋናነት ዩናይትድ ኪንግደምና ሌሎች አጋር ሀገራት በሆርሙዝ ወሽመጥ የሚደረግ የመርከቦችን ጉዞ አስተማማኝ ለማድረግ የሚጠበቅባቸውን ለማድረግ ዝግጁ መሆናቸውን በጋራ ባወጡት መግለጫም ላይ ጠቅሰዋል። ታዲያ ኢራን በሆርሙዝ ወሽመጥ የሚያልፉ ማንኛውንም ተንቀሳቃሽ ንብረቶች ሆነ የንግድ እንቅስቃሴዎችን ግብር ጥልባቸዋለሁ ማለቷን መዘገባችንም ይታወሳል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።